ይህ የምታዩት የእንጨት ክምር እንዳይመስላችሁ አሊያም የንብ ማርቢያ ቀፎ አይደለም። ጠላት ስማቸው ሲነሳ በፍርሃት የሚርድላቸው ጀግኖቹ የጠላትን ካምፕ በቦምብ አደባይተው የማረኩት የተተኳሽ ክምር እንጂም። ማረኩት ከሚባል ከጠላት ጋር ርክክብ አደረጉ ቢባል የሚቀል ነው። በገፍ መገደል፣ በጅምላ መማረክ የማያርመው የአብይ አህመድና የቡድኑ ተላላኪ ወታደሩ ጌቶቹ በየቀኑ አዳዲስ መሳሪያ ያስታጥቁታል። ፋኖም ደከመኝ ሰለችን ሳይል ከየአይነቱ እያማረጠ እየማረከ ይታጠቃል። በሰሜን አማራ ቀጠና ምስራቅ በለሳ ጣይመንና አካባቢው ላይ የፋኖ አባላቱ ባደረጉት ተጋድሎ የጠላት ብልጽግና ቡድን ወታደሮችን ልክ እንደ ደረቀ ዛፍ ቅጠል አርገፈው በካምፕ ውስጥ የሚገኘው የጥይት መካዘን ቤቱን በመስበር የምታዩትን መሳሪያም በማረኳቸው ወታደሮች አሸክመው ወጥተዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ምኒልክ ዕዝ በተመሳሳይ ሰዓት በአራት ግንባሮች ባካሄደው አውደ ውጊያም ከጨበጣ እስከ ደፈጣና ሜካናይዝድ መሳሪያን ጭምር በመጠቀም በፈጸመው ማጥቃት የጠላት አከርካሪን በመስበር ወታደራዊ ገዥ መሬቶችን መቆጣጠሩን አስታውቋል። በምስራቅ አማራ ቀጠና በሮቤት ከተማና በበቅሎ ማነቂያ በተደረገ ተጋድሎ ፋኖ በአገዛዙ ወታደሮች ላይ ጥቃት በመሰንዘር ነው ከባድ ጉዳት ያደረሰባቸው። በተመሳሳይ በቃሊምና በወልዲያ ዙሪያ አገዛዙ ማጥቃት ከፍቶ የነበረ ቢሆንም ፋኖ በወሰደው ውጤታማ የመከላከልና የመልሶ ማጥቃት እርምጃ በጠላት ላይ ከባድ ኪሳራ በማድረስ ቀጠናውን አስከብሮ ድል ተቀዳጅቷል። ይህ የምታዩት ምስልም በውጊያው ከተማረኩ መሳሪያዎች መካከል ውስኑ ነው። መረጃዎቹን በዝርዝር አጠናቅረናቸዋል፣ የምትሰሙት ይሆናል። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምናረፈዳችሁ እንደምንዋላችሁ። ከመረብ ሚዲያ የዛሬ ጥር 6 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በምስራቅ አማራ ቀጠና በሮቤት ከተማና በበቅሎ ማነቂያ በተደረገ ተጋድሎ ፋኖ በአገዛዙ ወታደሮች ላይ ከባድ ጥቃት በመሰንዘር ድል መቀዳጀቱን አስታወቀ። በተመሳሳይ በቃሊምና በወልዲያ ዙሪያ አገዛዙ በከባድ መሳሪያ የታገዘ ማጥቃት ከፍቶ የነበረ ቢሆንም ፋኖ በወሰደው ውጤታማ የመከላከልና የመልሶ ማጥቃት እርምጃ በጠላት ላይ ከባድ ኪሳራ በማድረስ ቀጠናውን አስከብረዋል። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ምስራቅ አማራ ኮር 2 ከካላኮርማ ክፍለ ጦር የተወጣጡ የፋኖ ኃይሎች ትናንት ጥር 5 2018 ዓ.ም ጉባ ላፍቶ ወረዳ በቅሎ ማነቂያና ራያ ቆቦ ከተማ በሁለት ግንባር በከባድ መሳሪያ የታገዘ ውጊያ በማካሄድ የአገዛዙን ጥምር ጦር ሙትና ቁስለኛ በማድረግ ታላቅ ድል ተቀዳጅተዋል። ካላኮርማ ክፍለ ጦር 2ኛ ሻለቃና 3ኛ ሻለቃ ከንጃፋት ወንዳሽ ጎልመስክና ደል በመነሻውን አድርጎ ወደ በቅሎ ማነቂያና ቃሊም እንቅስቃሴ ለማድረግ ሞክሮ የነበረን የጠላት ኃይል በአግባቡ መክተው በመዋልና የመልሶ ማጥቃት እርምጃ በመውሰድ በርካታ ሰራዊቱን ሙትና ቁስለኛ በማድረግ ብሎም ምሽግ ያደረገውን የበቅሎ ማነቂያ ከተማና ዙሪያውን በማስለቀቅ ወታደራዊ ገዢ መሬቶችን መቆጣጠር ችለዋል። በተመሳሳይ በትላንትናው ዕለት ካላኮርማ ክፍለ ጦር 1ኛና 4ኛ ሻለቃ እንዲሁም 5ኛ ሻለቃ ቃኝ አባላት በጥምረት በራያ ቆቦ ወረዳ ሮቤት ከተማ ዙሪያውን የነበረውን ምሽግ ጥሰው በመግባት ቁጥራቸው በውል ያልታወቀ የጸረ አማራው አገዛዝ ወታደሮችን ሲገድሉ በርካቶችን ደግሞ ማቁሰላቸው ታውቋል። የፋኖ አባላቱ ወደ ከተማው የገቡት ትላንት ከሰዓት በኋላ ነው። በሌላኛው ግንባር የምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር በሁለት ግንባር በማድረግ ቃሊምና ወልዲያ ዙሪያ ከባድ ትንቅንቅና ተጋድሎ ካደረጉት በምስራቅ አማራ ኮር 1 አሃዶች ጋር የተናበበና የተቀናጀ ሚዛን ጠባቂ ግዳጅ በመፈጸም አመርቂ ድል አስመዝግበዋል። የሐውጃኖ ክፍለ ጦር ትላንት ጥር 5 2018 ዓ.ም ንጋት ጀምሮ ካዛምነው ክፍለ ጦር ጋር በመጣመር ወልዲያ ዙሪያና ቃሊም ዙሪያ በሜካናይዝድና በድሮን የታገዘ የጠላት ኃይል ጋር ተጋድሎ በማድረግ በጠላት ላይ የተለመደውን ገድላቸውን በመፈጸም ድል እንደሸማ ተቀዳጅተዋል። የአብይ አህመድ ዙፋን አስጠባቂ ሰራዊት በድሮን በመድፍ በታንክ በሞርተር ታግዞ የከፈተውን መጠነ ሰፊ ጥቃት የአውጃኖ አንበሶች በላቀ ወታደራዊ ጥበብ መክተው በማክሸፍና ከባድ መልሶ ማጥቃት በማድረግ ጠላትን አይቀጡ ቅጣት ቀጥተው ታላቅ ድል ተጎናጽፈዋል። በትላንትናው ዕለት ከጠዋቱ 2 ሰዓት የተጀመረውና እስከ ምሽቱ 3 ሰዓት ድረስ ለ13 ሰዓታት ያህል ያለማቋረጥ ሲካሄድ በዋለው ውጊያ በመቶዎች የሚቆጠሩ ወታደሮች ሙትና ቁስለኛ እንዲሁም ምርኮኛ ሆነዋል። በአውደ ውጊያው ጀግናው የሐውጃኖ ክፍለ ጦር አርበኛ ካሳበበና በምክትሉ አርበኛ ደሳሌ መርጊያ የተመራ ከምስራቅ አማራ ኮር 1 መንትያው አሳምነው ክፍለ ጦር ጋር ጎን ለጎን ተሰልፈው በቃሊም ሚጦ በኩል ባደረገው ከባድ ማጥቃት በከፍተኛ ዘመናዊ ትጥቅ የታገዘውን የጠላት ኃይል ከበባ ውስጥ አስገብተው እንደ ቅጠል አርግፎታል።
በዚህ ታሪካዊ ፊርማ የተገኙ ድሎች የሰው ኃይል ኪሳራ በጠላት ወገን ላይ እጅግ ከፍተኛ ቁጥር ያለው ሙትና ቁስለኛ ተመዝግቧል። በአውጃኖ ክፍለ ጦርና በአሳምናው ክፍለ ጦር ጥምረት በመቶዎች የሚቆጠር የጠላት ኃይሎችም ተደምስሰዋል። በዚህ ውጊያ አገዛዙ የሚቆስሉና የሚሞቱበት ወታደሮች ላይ ትጥቅ የሚያነሳ ሌላ አጋዥ ኃይል አሰልፎ ነበረ። በውጊያው 8 ክላሽ፣ 1100 የሚደርስ የተለያየ አይነት ተተኳሽ፣ 20 የክላሽ ካዝና፣ 5 የሞርተር ቅንቡላ፣ የሰው ኃይል ሙሉ ዶክመንት በፋኖ ቁጥጥር ስር ውሏል። ምኒልክ ዕዝ በትላንትናው ዕለት ከንጋት ጀምሮ እስከ ምሽት በ4 ግንባሮች ባካሄደው ወደ ውጊያ ከጨበጣ እስከ ደፈጣና የሜካናይዝድ መሳሪያ ጭምር በመጠቀም በፈጸመው ማጥቃት የጠላት አከርካሪን በመስበር ወታደራዊ ገዥ መሬቶችን መቆጣጠር መቻሉ ነው የታወቀው። የፋኖን ክንድ መቋቋም ያቃተው የፋሽስቱ ብልጽግና አገዛዝ ጥምር ሰራዊት ራያ ቆቦ ሮቢት ከተማ ያልታጠቁ ንጹሐን አማራዎችን በግፍ መረሸኑ ነው የታወቀው። ወደ ሌላኛው መረጃችን እናልፋለን። ይህ የምታዩት የእንጨት ክምር እንዳይመስላችሁ አሊያም የንብ ማርቢያ ቀፎም አይደለም። ጠላት ስማቸው ሲነሳ በፍርሃት የሚርድላቸው ጀግኖቹ የጠላትን ካምፕ በቦምብ አደባይተው የማረኩት ተተኳሽ ክምር እንጂ ማረኩት ከሚባል ከጠላት ርክክብ አደረጉ ቢባል የሚቀል ነው። በገፍ መገደል፣ በጅምላ መማረክ የማያርመው የአብይ አህመድና የቡድኑ ተላላኪ ወታደር ጌቶቹ በየቀኑ አዳዲስ መሳሪያ ያስታጥቁታል። ፋኖም ደከመኝ ሰለቸኝ ሳይል ከየአይነቱ እያማረጠ እየማረከ ይታጠቃል። በአማራ ፋኖ ብሔራዊ ኃይል በላይ ዕዝ ዳግማዊ ቴዎድሮስ ኮር አባላት በምስራቅ በለሳ ግንባር ባደረጉት ተጋድሎ የጠላት ብልጽግና ቡድን ወታደሮች ልክ እንደ ደረቀ ዛፍ ቅጠል አርግፈው በካምፕ ውስጥ የሚገኘው የጥይት መካዘን ቤቱን በመስበር የምታዩትን መሳሪያ በማረኳቸው ወታደሮች አሸክመው ወጥተዋል። ከቀናት በፊት በምስራቅ በለሳ ጣይመን ከተማ በ3 አቅጣጫ ውጊያ ተደርጎ እንደነበር በወቅቱ ጣቢያችን መዘገቡ አይዘነጋም። በከተማ ውስጥ በሚገኘው አገዛዙ ወታደራዊ ካምፕን ጥሰው በመግባት በ3 አቅጣጫ ተኩስ የከፈቱት የፋኖ አባላቱ ሁለት ትላልቅ ምሽጎችን በመደርመስ ነው ከሻምበል አዛዡ ጀምሮ በአገዛዙ ወታደሮች ላይ እልቂት የፈጸሙትም። በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ ዳግማዊ ቴዎድሮስ ኮር ስር የሚገኙት ከኮሩ ተወርዋሪ ኃይል ከአጼ ኢያሱ ክፍለ ጦር ከዞዛምባ ክፍለ ጦርና ከነሰር በለሳ ቅጣው እጅጉ ክፍለ ጦር እንዲሁም ከጎንደር የበጋሻው ክፍለ ጦር የተውጣጡ የፋኖ ኃይሎች በጋራ በመሆን ጥር 1 2018 ዓ.ም ከንጋት ጀምሮ እስከ ምሽት በወሰዱት እርምጃ የጠላትን አከርካሪ በመስበር ታላቅ ድል ተቀዳጅተው መዋላቸውን መረብ ሚዲያ ከኮሩ ህዝብ ግንኙነት ክፍል ማረጋገጥ ችሏል። ውጊያው የተደረገው በምስራቅ በለሳ ጣይመን ከተማ ሲሆን በዚህም የፋኖ አባላቱ በከተማ ውስጥ የሚገኙ የአገዛዙ ወታደራዊ ካምፕን ጥሰው ገብተው በ3 አቅጣጫ ተኩስ በመክፈት ሁለት ትላልቅ ምሽጎችን በመስበር ነው በጠላት ላይ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራ ማድረስ መቻላቸው የታወቀው። በውጊያው ከ80 በላይ ብልጽግና መከላከያ ሰራዊት አባላት ሲገደሉ 50 የሚደርሱት ደግሞ ቁስለኛ ተደርገዋል ያለው ኮሮ በለስ የቀናቸው 25 ወታደሮች ከነሙሉ ትጥቃቸው መማረካቸውን አሳውቋል። ከንጋት ጀምሮ እስከ ምሽት በዘለቀው አማራዊ ጀግንነትን ከጦር ሳይንስ እውቀት ጋር ያጣመረ ነው በተባለው በዚህ ከባድ ተጋድሎ ሙትና ቁስለኛ እንዲሁም ምርኮኛ ከተደረጉት በተጨማሪ በርካታ ትላልቅ የጥይት ሳጥኖች ካፍ እስከ ደገፋቸው ቲም እንዳሉ የተማረኩ ሲሆን 55 ክላሽንኮቭ መሳሪያ፣ 100 የእጅ ቦምብና 2 ወታደራዊ መገናኛ ራዲዮ በፋኖ መማረኩን መረብ ሚዲያ በወቅቱ ዳግማዊ ቴዎድሮስ ኮር ህዝብ ግንኙነት ክፍልን ዋቢ በማድረግ ዘግቦ ነበረ። ቁስለኛ ወታደሮች ለሕክምና ወደ ጓህላ የመጀመሪያ ደረጃ ሆስፒታልና ወደ አርባያ በለሳ ሆስፒታል ተወስደዋል ነው ያለው ኮር ባወጣው መረጃ። በውጊያው ፋኖ የማጥቃት አቅሙ ምን ያህል እንዳደገ ያሳየ ሲሆን በአንጻሩ ያገዛዙ ወታደሮች ደግሞ ራሳቸውን ተከላክለው ማዳን የማይችሉበት ደረጃ ላይ መድረሳቸው በገሃድ ታይቶበታል ተብሏል። በዚያው በሰሜን አማራ ቀጠና አገዛዙ ከወደ ፋኖ የሚፈጸምበትን ጥቃት መቋቋም ሳይችል ሲቀር በንጹሐን ዜጎች ላይ የሚፈጽመው ኢሰብአዊ ድርጊት ተባብሶ ቀጥሏል። የአገዛዙ ኃይል በምስራቅ ደንቢያና በአካባቢው እየፈጸመ ያለው ኢሰብአዊ ድርጊት ተባብሶ መቀጠሉ ነው የታወቀው። የአገዛዙ ወታደሮች ምስራቅ ደንቢያ ስር የሚገኙ አካባቢዎችን ጨምሮ በወገራ፣ በሊቦ ከምከም እንዲሁም በላይ ጋይንት ወረዳና በሌሎች የቀጠናው አካባቢዎች በንጹሐን ወገኖች ላይ ከጅምላ ስርና ግድያ ጀምሮ የሚፈጽሙት ከባድ የሆነ ኢሰብአዊ ድርጊት ተባብሶ መቀጠሉን የአካባቢው ነዋሪዎች ለመረብ ሚዲያ ተናግረዋል። በተለይ ፋኖ ቤተሰብ ናቸው በተባሉና ለወታደሩ ሬሽን መግዣ የሚሆን ገንዘብ አላዋጡም እንዲሁም ብልጽግና በገንዘብ አይደገፉም ተብሎ በተጠረጠሩ ንጹሐኖች ላይ የሚፈጸሙ የጅምላ እስርና እስከ ግድያ የደረሰ ድብደባ ተባብሶ ቀጥሏል። ወታደሮቹ ከሚፈጽሙት የጅምላ እስርና ድብደባ እንዲሁም ወከባ በተጨማሪ ማንነት ተኮር ጸያፍ ስድቦችን በመሳደብ በአካባቢው ነዋሪዎች ላይ ስነ ልቦና ጉዳት እያደረሱ ነው ሲሉ ስለ ሁኔታው ለመረብ ሚዲያ የተናገሩ እማኞች ገልጸዋል። በተጨማሪም ነዋሪዎቹ ከየመኖሪያ ቤታቸው ምሽግ ተቆፍሮ መግቢያ መውጫ ማጣታቸውንም ተናግረዋል። ወደ ሌላኛው መረጃችን አለፍን። የባንዳው ማስረሻ ሰጤ ታናሽ ወንድምና የቅርብ አጃቢው አብርሃም ሰጤ በመከላከያ ሰራዊት ተገደለም።
የባንዳ ማስረሻ ሰጤ ታናሽ ወንድምና የቅርብ አጃቢው አብርሃም ሰጤ በታላቅ ወንድሙ ክህደት ከተፈጸመበት በኋላ በሸዋ ደብረ ብርሃን ሳሴት ቀጠና ከጓደኞች ጋር እንዳለ በተፈጸመበት ጥቃት ህይወቱ አልፏል። የአብይ አህመድ የፖለቲካ ሸቀጥ አከፋፋይ በመሆን የአማራን ህዝብ በመካድ ተኩስ አቁመው ስምምነት ተፈራርም ያለው ማስረሻ ሰጤ የራሱ ወንድም ያለበትን ካምፕ በመጠቆምና መረጃ በመስጠት በፈጸመው ክህደት ታናሽ ወንድሙን ጨምሮ 25 የፋኖ አባላት ተገድለዋል ተብሏል። የአፋሕድ አመራሮችን ያነጣጠረ ጥቃት በማድረግ በሳሲት ኪዳነ ምሕረት በተፈጸመ ጥቃት ካፒቴን ማስረሻ ሰጤ ለጥላት መረጃ በማቀበል የእናቱን ልጅ ለአብይ አህመድ ገብረዋል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ጥር 6 2018 ዓ.ም ይዘናቸው የነበሩት የእኩለ ቀን መረጃዎቻችን እነዚህ ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።